ከእስር ቤት ነው የመጣሁት። ከእስር ቤት ቀጥታ አማኑኤል ሆስፒታል ገብቼ ነበር። ጎዳና ላይ ልብሴን አውልቄ ሮጥ ነበር አዲስ አበባ ላይ። አንዳንዴ ሞቷል ካሉ በኋላ ሰብሮ ሲወጡ ትንሽ ትንፋሽ ያገኙብኛል። ይዘውኝ በአምቡላንስ ሆስፒታል ይገባሉ። በቃ እሺ የኛውን አበላሸቀው፣ በቃ እሺ ችግር የለውም ረስቼዋለሁኝ ብሎኝ እንደገና ሌላ እድል ወደ ውጭ የተመላለስኩ እንድነግድ አመቻቸልኝ። ከዛ ቀይዤ መጥቼ ማታ ቦሌ ኤርፖርት ላይ ወርጄ ምን እንደሆነ አላውቅም። ከዛ ገዝቼ በፕሌን እጅ ያመጣሁትን እቃ እንደተሰረቀ እቃ በጣም በርካሽ ሸጬው ሌሊት መስጠት አበራራለሁ። ተጨነቀኝ ነው የመጣሁት። በእርግጥ ወደ እግዚአብሔር ቤት ሰው ሲጨንቀው ብቻ አይደለም መምጣት ያለበት። ከመጨረሻ ሁሉም ሰው ነው የራቀኝ፣ ሁሉም ሰው ነው የሸሸኝ። ትላንትና ስታስተምር ለግሌ በቴክስት የላክልኝ እስኪመስለኝ ድረስ ህይወቴን ስትነግረኝ በጣም ነው የደነገጥኩት። አብረን ቆመን ነገረኝ እጁ የሆነውን ማለት ነው። ከዛ አውጣው ከኪስ ስለው ማውጣት አቃተው። እንደዚህ ብሎ ነው ከእንደዚህ ካለበት አይንቀሳቀስም። ከዛም በኋላ እዚህ መጥቶ ምናምን ሲጸለይለት አውልቅ ስትለው ማመን አቃተኝ። ሲያውልቅ በራሱ እጅ ማመን አቃተኝ። የሱን ህመም ተረድተህ የምትለብሰውን ስለሰጠህ ለሱ እኔ ደግሞ አሁን ለአንተ 10,000 ብር ሰጣለሁ። ማነው ስሙ? አብዲማ አንዱዓለም። አንዱዓለም ከየት ከተማ መጣ? የነበርኩት አዲስ አበባ ነው፣ ግን ትውልዴ ሻሸመኔ ነው። ወደዚህ ወደ መልካም ወጣት የመጣው ከአዲስ አበባ? ከእስር ቤት ነው የመጣሁት። ከእስር ቤት ቀጥታ? ለምን ነበር የታሰርከው? ባደራ መልክ ነበር የታሰርከው። ባደራ መልክ ማለት? ባደራ መልክ ማለት ብዙ ወጣቶች ባደራ መልክ ይታሰራሉ እስር ቤት። ቤተሰቦቻቸው በጣም የመጨረሻ ደረጃ ላይ ሲደርሱ ዲል ያደርጉና ፖሊስ ጣቢያ ላይ በማረሚያ ላይ ይታሰራሉ። ስለ ቤተሰብ በጣም ስለተቸገረ ባደራ መልክ አሳሰሩ። እዛ መጨረሻ ላይ ወንድሜ ባደራ መልክ እንድታሰር አደረገኝና ኪንታሮት በጣም ያመኝ ነበረ። ማለት ማታ ላይ እስከ 2 ፌስታል ምናምን ደም ነበረ የሚቀደው ከላይ ላይና ሁልጊዜ ምግብ ይዘውልኝ ሲመጡ እናቴ የቀየርኩትን ልብስ ምናምን ሶስት ደም ምናምን ሆኖ ታያለችና በጣም እንትን ነበር። እና ኢንስፔክተር ታዱ ትባላለች፣ ሻሸመኔ 08 ፖሊስ ጣቢያ መርማሪ ናትና እንዳጋጣሚ ወደ እስር ቤት ከመግባቴ በፊት በቃ የመጨረሻ እስኪ መልካም ወጣት ሄዳለሁኝ ብዬ እንትኑን ቆርጬ ነበረ። ብርሃን ባንክ የከፈልኩበትን ካርድ ይዤ ነበርና አሳየኋቸው። እሺ ምን ነበር ትላንትና የሆነው? እዚህ በጸሎት ሰዓት እጄ ያመኝ ነበረ፣ ማለት አይሰራም እንደ ነርቭ እና በራሴ ነበረ ይሄኛውን ቬን ቆርጬው ነበረ። ይሄ ማለት ይሄኛው አንተ ነው የቆረጥከው? አዎ። በምን ነው የቆረጥከው? በምላጭ ራሴ ነበርኩኝ የቆረጥኩት። ሁለቱንም ለምንድን ነው እንደዚህ አድርገህ የቆረጥከው? ቬኑን አማኑኤል ሆስፒታል ገብቼ ነበረ። ጎዳና ላይ ልብሴን አውልቄ ሮጥ ነበር አዲስ አበባ ላይ። ምን እንደሆንኩኝ አላውቅም። ትላንት የሆንኩትንም አላውቅም። ማለት ካለፈ በኋላ ልጆች ነገሩኝ እንጂ እኔ ምንም አላውቅም ነበር። በምንድን ነው ያዝከው? ጓደኛው ነኝ እኮ ጓደኛው። ልንቀስብየው የአባቱን ፎቶ ግራ እጁ ላይ ከነቀስኩት በኋላ አባቱን ባልገ በቃ ሊሞት እኮ ነው። ሊሞት ነው። ልንቀስብ ነው አባቱን ግራ እጁ ላይ ነቀስኩት። በል 3 ጊዜ ጩና ልቀቀው ነው። ሁለተኛ የመጨረሻ በኃይል ጩና ልቀቀው። ከዚህ ሁሉ ወድቻለሁ። እጅ አይሰራም ነበር? ቀኝ እጅ ጸሎት ሰዓት አይቼው ነበር። እንደዚህ ነበር የሚለው እጅ። ቀኝ እጅ ያው ማለት ይሄ ከተቆረጠ በኋላ ይሄኛው እጅ ይሰንፍብኛል እና ስክሪፕቱም ይዤ አልገባውም ነበር። በጣም እየተቸገርኩኝ ነበር እና ኪንታሮት በጣም ያስቸግረኝ ነበር። ትላንት ወዲያ እዚህ እስከመጣ ሰዓት ድረስ ኪንታሮት በጣም ደም ይፈሰኝ ነበረ፣ ቸገር ነበረ፣ በጣም አፍር ነበር። የእጅስ ጉዳይ ህክምና ነበረው? ህክምና ነበረው፣ በጣም ብዙ ህክምና ሪፈሩላ ተጽፎልኝ ነበረ። ላንሴት ስታከም ነበር፣ እዚያ ላቲን ስታከም ነበር። ብዙ ሆስፒታል ተከምያለሁ፣ በጣም ብዙ ሆስፒታል ማለት ነው። ኢትዮጵያ ውስጥ ያልሄድኩበት
በቃ ከውስጤ ያለው እንትን እንዲወጣልኝ ፈልጌው አይደለም። ከውስጤ ያለኝ በቃ የኔን ነፍስ አውቃታለሁኝ እስከ 10ኛ ክፍል ድረስ እስካለው ድረስ። ከዛ በኋላ ሁሉም ነገር ተበላሸብኝ። ቤተሰቦቼ በጣም አዘኑብኝ፣ አሰቃየኋቸው። በመጨረሻ እኔን እየተከተለ ከኔ ጋር የሮጣ አባቴ ደከመ፣ ታመመ፣ አልጋ ላይ ቀረ። እናቴ ደከመች፣ ከምንም በላይ ወንድሜ ደከመ። በጣም በቃ ጎዳና ላይ አብሮ እስከመሮጥ ድረስ በስብሰባ ላይ ባለበት ትልቅ የስራ ኃላፊነት ላይ ያለ ሰው ነው ከበደው። ጎዳና ላይ በቃ ምን እንደማደርግ አላውቅም። ዛሬ እዚህ ቤርግ ራሱን አጥፍቶ ወድቋል ይባላል። ፖሊስ ነው የሚያነሳኝ ከአዲስ አበባ ላይ ማቀይ። በቃ እኔን ከቤርግ ያላነሳኝ ፖሊስ የለም። የደከምኩትን ማለት ነው። አንዳንዴ ሞቷል ካሉ በኋላ ሰብሮ ሲወጡ ትንሽ ትንፋሽ ያገኙብኛል። ይዘውኝ በአምቡላንስ ሆስፒታል ይገባሉ። ሳይካትሪስት አሉ። ሳይካትሪስት ጋር ወደ 20 ቀን ምናምን አዲስ አበባ ሰሚት አካባቢ ሳይካትሪስት ጋር ቆየሁኝ። በቀን ብዙ ብር እየከፈለ ወንድሜ። ከዛ አማኑኤል ሆስፒታል ወሰዱኝ። አማኑኤል ገብቼ ይህ ልጅ እኮ በብዙ ነገር ትሪት ቢደረግ ሊሻለው ይችላል፣ ለምን እዚህ ውስጥ ታስገባዋለህ? እኮ በሰንሰለት ያሉ ናቸው ያሉት ምናምን ሲለው፣ ከዛ እንደገና አወጣኝ። በግል በጣም ታገለ። መጨረሻ ላይ የሚያደርገው ግራው በቃ ከአባቴ ጋር ነው የሚያጣላኝ። አባቴ ስልኩን በጭንቅላት ያውቀዋሉ በጣም ብዙ ጊዜ። ግን ከዚህ አዲስ አበባ ላይ አንድ ቀን ደውዬለት አላውቅም። አባቴ በቃ እንትን ይለኛል። በቃ በፊት በጣም ነበር የምወደው። ከጊዜ በኋላ ግን አባቴን እንድጠላው ምን እንዳደረገኝ አላውቅም። ከአባቴ እንጂ በጣም ደግ አባት ነው ያለ፣ በጣም ደግ ቤተሰብ ነው ያለ። በጣም ወንድሜ ማለት ነው በቃ በጣም ያደከም አመመው። መጨረሻ ላይ እሱ ማለት ነው ከኔ ጋር እየሮጠ ከኔ ጋር እየታገለ ታመመ። ያላረገልኝ ነገር የለም። ብዙ መስዋዕትነት ከፈለልኝ። ስራ ብሎ መኪና ገዝቶ ሰጠኝ። እኔ ግን በቃ ወደ ሱስ ወደ ምን ብዬ ልንገር፣ በቃ እሺ የኛውን አበላሸቀው፣ በቃ እሺ ችግር የለውም ረስቼዋለሁኝ ብሎኝ እንደገና ሌላ እድል ወደ ውጭ የተመላለስኩ እንድነግድ አመቻቸልኝ። ከዛ ቀይ ይዤ መጥቼ ማታ ቦሌ ኤርፖርት ላይ ወርጄ ምን እንደሆነ አላውቅም። ከዛ ገዝቼ በፕሌን ሄጄ ያመጣሁትን ዕቃ እንደተሰረቀ ዕቃ በጣም በርካሽ ሸጬው ሌሊት መስጠት አራለሁ። ካለፈ በኋላ ነው የሚሰስጠኝ፣ ካለፈ በኋላ ነው የሚቆጨኝ። እኔ ስለዚህ ንቅሳት አላውቅም። ትላንት ልጆች ነገሩኝ። ግራ እጁ ላይ ከነቀስኩት በኋላ አባቱ በቃ ሊሞት ነው፣ ሊሞት እኮ ነው። ውጭ ሄደ ልትታከም እንደነበር ነግረኝ ነበረው። ምን ነበር ህክምናው? ነርቭ ኢቪን በቃ ይሰንፋል፣ አይነሳልኝም፣ አይዝልኝም ምንም ነገር ማለት ነው። ትላንትና ኪንታሮትን በጣም ያስቸግረኝ ነበር። ወደዚህ ስመጣ አንድም ከእስር ቤት እንደወጣና ወደዛ ይሄድ የተባልኩ በኪንታሮት ምክንያት ነበረ። እናቴ ምናልባት እዚህ ውስጥ የለችም እንጂ በጣም ስትቸገር ነበር በኪንታሮት የሀበሻ። መጨረሻ ላይ ግን ትላንትና ከወጣሁኝ በኋላ በጣም በተለይ ቅዝቃዜ ሲሆን ምንም ነበር እንትን የሚለኝ የሆነ ሙቀት ላይ ሲሆን ቅዝቃዜ ላይም ሲሆን ይሰንፋል፣ በቃ እንደዚህ ይንቀጠቀጣል። እና እዚህ ወጣ እጄ ሳይሆን ኖርማሊ በደንብ እንትን ይልልኝ ይገፋልና አላመንኩኝ። ኪሴ ውስጥ ነበር ያለው። ዝም ብዬ ደበቁትና 1-2 ሰዓት አየሁኝ ዝም ብዬ ማለት። ከዛ መልሼ ከ2 ሰዓት በኋላ ስለው ይሰራል እና ዝም አልኩኝና ቆይቼ ቆይ እስኪ ምናምን ብዬ ሄድኩኝ ወደ ሽንት ቤት። እኔ በሽታ አልነበረም የነበረብኝ፣ ውስጤ ክፉ መንፈስ ነበር የነበረው። ኪንታሮቱን እስኪ ሊሆን ብዬ እጄ ስታጠብ ምንም ነገር የለም። እስካሁን አልደማኝም። ምንም የኔ እመሜ በሽታ ሌላ ነበረ። እኔ በእርግጥ ወደዚህ ስመጣ ሃይማኖት ልቀይር ወይም ደግሞ ጴንጤ ለመሆን አልመጣሁም። እውነት ለመናገር ስለጨነቀኝ ነው የመጣሁት። በእርግጥ ወደ እግዚአብሔር ቤት ሰው ሲጨንቀው ብቻ አይደለም መምጣት ያለበት። ከመጨረሻ ሁሉም ሰው ነው የራቀኝ፣ ሁሉም ሰው ነው የሸሸኝ። ትላንትና ስታስተምር ለግሌ በቴክስት የላክልኝ እስኪመስለኝ ድረስ ህይወቴን ስነግረኝ በጣም ነው የደነገጥኩት። እውነት ነው የማይገባው ስንወድ ነው የምንረክሰው።
ምንም ቢኖረን ውሏችን ነው የሚያረክሰን። እዚህ ውስጥ ላሉትም የምንነግረው ውሎ ነው የሚያረክሰው ሰውን። የቱንም ያክል ሀብት ቢኖር፣ የቱንም ያክል የመለወጥ የመኖር እኔ ባጃጅ የሚነዱ የሰው ባጃጅ ተቀጥረው የሚነዱ ልጆች ከኔ በተሻለ ሲኖሩ አያቸዋለሁ። እኔ ከነሱ በጥፍ መኖር እየቻልኩኝ ደግሞ ከነሱ ወርጄ ራሴን አገኘዋለሁ። ከኔ ከፍ ያደረጋቸው ውሏቸው ነው፣ ከነሱ ዝቅ ያደረገኝ ደግሞ ውሎ ነው። ውጭ ሄደህ ልትታከም ነበር? አዎ ነበረ። የት? ባንኮክ ልሄድ ነበር። ብዙ ነገር ሞክሮልኝ ነበረ። ከዛ አንዳንድ ጊዜ አፍራለሁኝ፣ ለብቻ እየተደበኩኝ ወደ ሐኪም ቤት ምናምን ሰው እየጠየኩኝ ማለት ነው። ማለት በራሴ እጅ ያመጣሁት ነገር ስለሆነ አመመኝም ለማለት ያሳቅቀኛል። በእርግጥ የኔ ወንድም ከማንም እኔ እንጃ እኔ ብዙ አላቅም፣ ብቻ ከሱ የጎደለኝ ነገር የለም። ግን አፍራለሁኝ ራሴ ይሄን ያመኛል እኮ ይሄን ያመኛል እያልኩኝ እሱ መንገድ ስለምፈራ ብቻዬን እየሄድኩኝ እንትን ነበር። አሁን በጣም ሲጋራ ጭስ ነበረ። በቀን እስከ 1 ፓኬት በላይ ነው ሲጋራ ጭሳለሁኝ፣ እጠጣለሁኝ። ግን አሁን የገባኝ አንድ ነገር የኔ ውስጤ የነበረው እንትን ነው አሁን ላይ የሚሰማኝ። የልጅነቴ እኔ 2 አይነት ባህሪ ነው በህይወት ያስተናገርኩት። እስከ 10ኛ ክፍል እስካለው ያለው ባህሪ ያለው ጸባይና ከዛ በኋላ የመጣሁበት የተለያየ ነበር። አሁን የሚሰማኝ በልጅነት ያለ መንፈስ ነው። የእውነቴን ስነግርህ ማለት ነው። ምንም አይነት አይደለም በፓኬት ሲያጭስ የነበረ ሰው፣ አንድ ፍሬ ሲያጭስ የነበረ ሰው አይነት ስሜት አይደለም የሚሰማኝ። ውስጤ የገባው ነገር ነበር። ያ ሲወጣ ደህና ነኝ። እሱ ጓደኛ እቺ በጣም እንትን አለብኝ፣ ሰነፈብኝና ክር እየተፈተሽን ስንገባ እሱ ነበረ መጣና ጫማዬን ምናምን ነገር ፈቶ አስገባኝ። ጥሩ ልጅ ነው ማለት ነው። ማን ነው ስሙ? ዋቀውያ። ከየት አገር መጣ? ሻሸመኔ። ሻሸመኔ። ያው ስሙ ሻሸመኔ ነው። ሲገባ አግኝተዋል? ጫማውን የፈታለት አንተ? አዎ በር ላይ ተገናኘንና ቦርሳ በአንድ በኩል ነበር ያንጠለጠለው። አንድ ላይ ተሰልፈን እያወራን ደረሰንና ለካ እጁን የሚችል መስሎኝ ነበረ። እጁ አይችልም ነበረ። እዛ አገዝኩት፣ ልብሱንም ከተትኩለት። መጣ፣ አብረን ቆመን ነገረኝ እጁ የሆነውን ማለት ነው። ከዛ አውጣው ከኪስ ስለው ማውጣት አቃተው። እንደዚህ ብሎ ነው ከእንደዚህ ካለበት አይንቀሳቀስም። ከዛ ወደ ዶርም፣ እሱ ሌላ ዶርም ነበረ፣ እኔ ታች ነበርኩ። አጋጣሚውን የሚለበስም ነገር ይዞ አልመጣም ነበረ። ከዛ ነገረኝ። ከዛ አናገራቸው ሰዎቹ፣ ፈቀዱለት። የኔ አንድ ፎጣ ነበረች ለኔ ብቻ የምትሆን ማለት ነው። እና እሱ ይበርደዋል በጣም ኪንዳሮት ምናምን ሲል ሰጠሁት። እዛ ያወሩም ስለነበረ ያው እኔ ወሬ ስለደርኩ እዛ እሱ ለብሶተኛ፣ እኔ እዛው ሳለብስ ተኛውኝና ጠዋት ተነሳ። ጠዋት ስንነሳ ደግሞ የሚገርም ነገር ልጆች ወንበር ለመያዝ ቀስቀሰውን ሲሮጡ ሰማንና እኔ ዝም ብዬ ተነስቼ ተከትያቸው ሮጥ። እሱም ግርግር መስሎት ተከትሎ ይሮጥ። እዚህ ስንመጣ ምን ሆነ ነው አለኝ። እኔም ሳይ ወንበር ሊይዙ ነው፣ ወንበር ልንይዝ ነው አልኩት። አንተ ለዚህ ነው እንዴ እንደዚያቸው አከልከኛል? ጌታ ሊነካ ከሆነ አለ ውጭ እዚህ ድረስ እስካመጣኝ ድረስ ውጪ በሆነ ራሱ ይነካኛል አለኝ። እሱ ማለት ነው የእውነት እንድቹ ነው ያለኝ። ሲላይ በቃ አሁን መተናል እንያዝ ብየው እሱ ምንም አልያዘም ማስታወሻም። እኔ ከሰው እጅ አስቀመጥኩ፣ ጃኬቱን አውልቆ ከኔው ኋላ አስቀመጠ። ተመልሰን ሄድን። ከዛ ተኛ እሱ፣ እኔ የዞርኩ ግቢ ውስጥ ጨረሱ። ከዛም በኋላ እዚህ መጥቶ ምናምን ሲጸለይለት አውልቅ ስትለው ማመን አቃተኝ። ሲያውልቅ በራሱ እጅ ማመን አቃተኝ። እዛ ደነገጥኩ፣ ፈለግኩት፣ አጣሁት። ለካ እሱ ደንግጦ ተደብቆ እያየ ነበረ እጁን። አዎ አንተ እዚህ አካባቢ ነበር? እዚች ጋር ነበርኩ፣ እሱ ከኋላ ነበር፣ እዛ አካባቢ ነበር። እሺ ከዛም በኋላ አገኘኝ። ና እስቲ አለኝ። እጄ እኮ መስራት ጀመረ፣ እንዴት ብዬ ልናገር አለኝ። ሲለ አትፍራ አልኩት። በቃ ይሄ ፈጣሪ ያደረገልህ ነገር ነው፣ ምንም ያስፈራ ነገር የለም አልኩት። ከዛ አወጣ አሳየኝ። እኔ ሆኑ ጓደኞች ነበሩኝ አብሬ የመጣው ማለት ነው። ነገርኳቸው። ማመን እነሱ ራሱ በጣም እንደነገጡ ነግራቸው ነበር እጁ እንደማይሰራ ማለት ነው።
ከዛ አቀፉት ምናምን ከዛ ና ቀጥታ ዮኒ ጋር እንሂድ አልኩት። ታወራዋለህ ስንመጣ አጣንክ። ከዛ ማታ ደግሞ እዛ ሻይ እየጠጣን አገኘን። ከዛ እናውራው አለኝ። እሺ አልኩትና ከዛ ፈራ የሆነ ቴንሽን ሲጫጫ ነውና አትፍራ አስጨነኩት ትንሽ። ከዛ መጣና አናገረክ። አንተ ልብስህ ለሱ ሰጥተህ አሁንም እንዲሁ የምታድረው? አዎ እንደዚህ ነው። አሁንማ የሆኑ ልጆችን ተጨማምረን አንድ ላይ ነው ማደር የጀመርነው። ተዋወቃላችሁ? አረ እዚሁ ነው አብዲ ተተዋወቀን። እዚሁ ነው የተተዋወቅነው። በሯል። እነዛስ ልጆች እነዛ ልጆች እኔን ያውቁኛል። መጀመሪያ ቀን ግን እንዲሁ ነው ልብስህን ለሱ ሰጥተህ ሳት ልብስ ያደርገው። ይሄን ስላደረክለት እኔ ምን ለብሳለሁ ሳትል የሱን ህመም ተረድተህ የምትለብሰውን ስለሰጠህ ለሱ እኔ ደግሞ አሁን ለአንተ 10,000 ብር ሰጣለሁ። ለምንድን ነው የምሰጠህ መሰለህ? በመስጠትህ ምላሽ አገኛለሁ ብለህ አስበህ ስላልሰጠህ። እናትህ ከሄድ ነው ሻሸመኔ ነው ያሉት አሁን? አዎ። ምንድን ነው የሚሰሩት? እመቤት ናት። እኔ ራሱ አሸባሪ። አንተ ራስህ አሸባሪ የቤቱ? አረ በስመ አብ። ተቸግረዋላ ማዘር? እኔ ነኝ የቤቱን ስም በቃ ማስጠራው። የትም በመልካም ነው በመጥፎ? አረ በስመ አብ በመልካም። በላውን እሺ፣ የእናትን የንግድ ባንክ አካውንት ታውቃለህ? አላውቀውም። የእናቴንም የአባቴንም አላውቀውም። አታውቅም? የምር አላውቀውም። ደውለህ ትጠይቃለህ። ሰው ብሔሩን ሳትመርጥ፣ የኑሮ ደረጃውን ሳትመርጥ፣ ብዙ ነገሩን ሳትመርጥ ደግነት ካደረክለት እግዚአብሔር አምላክ ይከፍላል። ተስማምተን ትቀበላለህ፣ ታመጣለህ፣ እንልካለን። ስለተፈወስክ ነፃ ስለወጣ በጣም ደስ ብሎኛል። ይቅርታ መጠየቅ እፈልጋለሁ። ማንን ማለት ለወንድሜ ይቅርታ በጠየቀው ደስ ይለኛል። ወንድሜን በጣም ያሰቃየሁት ማለት ደክሟል። በቃ ተስፋ ቆርጦብኛል፣ ደክሟል። በእርግጥ ብዙ ሰው ነው የለፋው፣ ብዙ ሰው ነው የደከመው። እኛ ብዙ ጊዜ ጠጥተን ስንሰክር በመስከራችን እኛ ብቻ የምንገዳገድ ይመስለናል። እኛ ጠጥተን የሚሰክሩ በጣም ብዙ ቤተሰቦች አሉ፣ በጣም ብዙ ማለት ነው። እኛ ባጨስ ነው የግድ ጭስ ካፋቸው ባይወጣ ቤተሰቦቻችን በጣም ነው የሚጎዱት፣ በጣም ነው አንገት የሚደፉት። እኔ ወንድሜ ከሰው ጋር ተወራርዶብኝ አሳፍሬዋለሁ። ቶ በቃ አንተ አይደክምም እንዲህ ሲሉት አንድ ድል እያለ በጣም አሳፈርኩትኝ። ከሚገባው ቦታ እየወረደ አብሮኝ ተንገላታ፣ ተሰቃየ። ብዙ በእኔ ተጎዳ ሰው አለ ከኔ ጋር የተከተሉ። በዚህ አጋጣሚ ትላንትና ስትል ነበርና ጓደኛ ሁሉ ጓደኛ አለ። እኔ በደስታዬ ብዙ ጓደኛ ነበር በነበረኝ ሰዓት ማለት ገንዘብ ሰጣ ብዙ ሰዎች ይከቡኛል። አሁን እውነት ይህን ስነግር በቃ መጨረሻ ሲም ካርዱን አውጥቼ ጣልኩት። ይደውልልኝ ሰው የለም። ከቤተሰቤ ዜሮ፣ ከሁሉም ነገር ስጠፋ ወደ እኔ ስልክ የሚደውል ጓደኛ ጠፋ። ማንም አይደውልልኝም እና ሁላችንም የመጨረሻ ምሽጎቻችን ወድቀንም ተንገዳግደንም ስንል ቤተሰቦቻቸው ብቻ ናቸው የሚያቅፉን ይመስለናል። ለጊዜው ጓደኛ ይመስለናል። ለጊዜው በዙሪያችን ያለ ሰው ሁሉም ትቶን ነው ሄደው፣ ቤተሰቦቻችን ብቻ ናቸው ከኛ ጋር የሚቀሩት። እኔ በህይወቴ ሁሉም ጓደኛ አጥቶኝ አንድ ጓደኛ አለችኝና ራቁቴን አውልቄ ልብሴን ስሉ ተከተለኝ እና ይቅርታ በቃ በጣም ሴት ልጅ የለኔ ነው ሃይማኖቷን የቀየር። በቃ አንቺ ሃይማኖትሽን ከቀየር ምናልባት አንቺና በአንቺ እሱ ሊመጣ ይችላል ተብላ እሷ ወደ ፕሮቴስታንት እምነት ገብታ እዛው ቀረች። እኔ እንዲሁ ሰባክ ቀረው ማለት ነው። እና በጣም አመሰግናለሁ። ሁሉም ነገር በእርግጥ እግዚአብሔር ለምክንያት ነው፣ ለበጎ ነው የሚያደርገውና ወንድሜ በጣም ወዳለሁ፣ በጣም ነው ሞድ። ይቅርታ አድርግልኝ፣ ይቅር በለኝ።
ከዚህ በኋላ በፍጹም የማይገባኝ ሰፈር አልገኝም። በእኔ ዙሪያ የነበራችሁ ጓደኞቼም ንቅሳት የነቀስከኝም እኔ ቅር ብያለሁ፣ ፈጣሪ ቅር ይበል። ግን የነበርኩበት ሰፈር ላይ መልሼ አልገኝም። ወንድሜ ንቅሰዋለሁ። ጓደኛዬ አና ታደሰም በቃ ስላሰቃየሁሽ ይቅር በይኝ፣ ብዙ ዋጋ ስላስከፈልኩሽ ይቅርታ አድርጊልኝ። አጨብጭቡለት። እኔ አንተን ላመስግን፣ ያው ስላደረግልኝ ነገር በጣም ነው የማመሰግነው። በእውነት 10,000 ብር አይደለም እዚህ ውስጥ 10 ብር የሚሰጥ የለም አሁን። በቃ እኔ ግን ይሄን አላሰብኩትም። ያው ከሱ ነው በአንተ በኩል እና አመሰግናለሁ። ሻሸመኔ ልጅ አንደኛ እኮ ነው። ቻው